ሆኜ ዳንኩት በእነዚህ አመታት ጊዜ ውስጥ ባላ ማለት ነው። ኦኬ ከዛ በፊትስ የነበረው እድሜ አሁን እኔ 47 ጨርሼ ወደ 48ኛ እየተጠጋሁ ነው ማለት ነው። ኦኬ በግልጽ ነው የምናገረው። ከዛ በፊትስ የነበረው 27 ብለህ ካል ከዛ በፊትስ የነበረው እድሜ የኦርቶዶክስ ታሪክሳን ዲያቆን አገልጋይ ሆኜ የነበርኩበት ጊዜ ነው። ድነሃል ወይ በዛ ጊዜ ብለህ ብትለኝ አልዳንኩም። የኔ ድህነት የተጀመረው ከዚህኛው እድሜ እስከዚህኛው እድሜ ባለው ውስጥ ነው ማለት ጌታችን ኢየሱስ ክርስቶስን አምኜ በተቀበልኩበት ጊዜ። አምኜ ለመቀበል ምንድነው የሰማሁትኝ? ስብከተ ወንጌል ነው ያሰሙኝ። ስብከተ ወንጌል ሰበኩኝ። እናማ ጴንጤዎቹ ማህበረሰብ ስብከተ ወንጌሉ ቀራንዮ ኮረብታ ላይ ላንተ በደልና ኃጢአት የሞተ አምላክ ሰው ስጋው ቃል ከድንግል የተወለደ የዓለም መድኃኒት ለበደል ኃጢአታችን ለኔም ብቻ ሳይሆን ላንተም ብቻ ሳይሆን ለዓለሙ በደልና ኃጢአት ሞቷል አሉ። በመስቀል ላይ በሞተው በክርስቶስ ኢየሱስ ቤዛነት ብታምን የኃጢአትን ይቅርታ ታገኛለህ። በደል ኃጢአትን ይቅር ይልሃል፣ ልጁ ያደርጋል። አንተ ማመን ያለብህ በደለኛ መሆንህን ነው። እሱ ደግሞ ጻድቅ መሆኑን ነው ማመን ያለብህ። በሞቱና በትንሳኤው በፈሰሰው በደሙ በተቆረሰው በስጋው በመስዋዕትነቱ የኃጢአት ይቅርታን ይሰጣል ብለው እሱ ያስተማረውን ቃል ከወንጌል ነገሩኝ። በደለኝነቴ ግልጥ ሆኖ ታየኝ። በእግዚአብሔር ቃል መስታወት በደለኝነቴን አሳዩኝ። ኦኬ የሱን ደግሞ ጻድቅነት አሳዩኝ። ስለዚህ እኔ በደለኛ ነኝ፣ እሱ ጻድቅ ነው። ምህረትን መለመን አለብኝ እንዲያድነኝ። መስቀሉ ላይ ወደ ሞተው ወደ ጌታዬ ወደ ኢየሱስ ክርስቶስ አመለከቱኝ ማለት ነው። ጴንጤዎቹ በዚህ ውስጥ የወንጌሉን ስብከተ ወንጌሉን የነገሩኝ ማለት ነው። ወረቀት ላይ በስክሪፕታው እንደምጽፈው እንደሚታተም ክርስቶስን በውስጤ እንደዚህ ነው በስብከቴ ሳሉት። ከዛስ አለማመን አልችልም። ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ እሱ ነው ቤዛ፣ እሱ ነው አዳኙ። በሱ ካላመንክ ትጠፋለህ፣ በሱ ካመንክ ግን ትድናለህ። ይኸውልህ ዮሐንስ እዚህ ጋር ያለውን አይተዋል እያሉኝ ማለት ነው። አይቻለሁ። ቆይ ደግሞ እንደገና ጠብቀን ኤፌሶ ላይ ደግሞ ቅዱስ ጳውሎስ ያለውን አይተዋል፣ አይቻለሁ። ቆይ አንዴ እንዳቸኩል ሮሜስ ላይ ያለውን አይተዋል፣ አይቻለሁ። ወንጌሉ ላይ ደግሞ ዮሐንስ ያለውን አይተዋል፣ አይቻለሁ እያሳዩኝ ማለት ነው። ከዛ አመንኩ። ስለዚህ የልቤን በር ከፍቼ ጌታዬን ና ከኔ ጋር ኑር፣ እኔም ባንተ አንተም በኔ ኑር እፈቅዳለሁ፣ እወዳለሁ። ያው በመዝሙር መጽሐፍት ላይ እናንተ መኳንንት በሮችን ክፈቱ የክብር ንጉስ ይግባ ይላል። እና የጣውላ በር አይደለም እንድንከፍትለት የተፈለገው። በእነርሱ እኖራለሁ ብሎ ያለው ማለት ነው። በእነርሱ እኖራለሁ ሰላም በእኔ እንዲኖር ፈቀድኩለት ማለት ነው። ኢየሱስ ክርስቶስ ለመጀመሪያ ጊዜ እና በእኔ ውስጥ ኑር፣ እኔም ባንተ ልኑር፣ ሕይወቴን እንካ። ሕይወትን ለሰጠኝ ጌታ ሕይወቴን እንካ። ነፍስን ለሰጠኝ ጌታ ይሄው ነፍሴን አደራ በእጅህ ዘመኔን ሁሉ ሰጣለሁ፣ ወጣትነቴን ሁሉ ሰጣለሁ። አድነኝ ጻድቁ ጌታ አንተ እንደሆን ካውቃለሁ። ከማህፀን የሰራኝ የፈጠርከኝ ለኔ በደልና ኃጢአት የጠፋሁትን እኔ ልትፈልገኝ ከሰማያት ዙፋንን ትተህ በአባትህም በአንተም ፍቃድ በመንፈስ ቅዱስም ፍቃድ መጥተሃል። አድነኝ ጌታዬ አንተ ነህ። ካንተ ውጪ ሌላ ዳኞች ቢወሩልኝም ውሸት ነበሩ። አሁን ግን እጄን ማረልም ልቤን ሕይወቴን ሰጣለሁ ብዬ ተቀበልኩት። እሱም መቀበል ማለት በእርሱ ትምህርት መኖር ማለት ነው።
ኢየሱስን መቀበል ማለት በኢየሱስ ክርስቶስ ትምህርት መኖር ነው ብለው አሉኝ ጴንጤዎች። ኦኬ ስለዚህ እኔ ደህንነት የተጀመረው የቱ ጋር ነው? ማተር ያደርጋል ልፈልጌ ነው። ስለዚህ አሁን አንተ ነፍስ ካወቅኩበት ጊዜ ጀምሮ ነው ብለኸኛል። ነፍስ ያወቅከው ስንት ዓመት ላይ ሆነ ነው የምታስታውሰው? ይሄን ወንጌል የሰማበት ኤርሚ አሁን እኔ አታስዋሸኝና ማለት ነው እሷን ማተር ታርጋለች ብራስ አይ ለምሳሌ አሁን እኔ እድሜ በዚህ ወይ እንደ ቀደም እንዳልኩ በ10 ዓመቴ ነው በአመቴ ነው ላይ አልችልም። ግን አንድ እውነት ልነግር የምፈልገው ነገር እኔ አሁን በወንጌል ውስጥ የተገለጠውን ያንን የመዳንን እውነት አውቄያለሁ። በዛ እውነት አምኛለሁ። መቼ ነው የጀመረው? መቼ ነው ከረዳ ብዬ ነው የኔን የነገርኩ? መቼ ነው? አሁን ጳውሎስ መቼ ነው ሄዳ ነው ብለን ብንል መጽሐፍ ቅዱስ ላይ ገልጾ ነው ተጻፏል። ስመጥር ፈሪሳዊ ነበር፣ የሕግ መምህር ገማልያል በሚባል ግርስ የተማረ የዛ አይነት ታሪክ ለምሳሌ የሆነ ለምሳሌ አሁን አንተ ማለት ነው አንተ የነገርከኝ ማለት ነው ሐሳቤን ግልጽ እሺ ከጠቀመህ ሐዋርያው ጳውሎስ መቼ ነው ሄዳ ነው? የጳውሎስ ድነት የቱ ጋር ነው የጀመረው ብለን ስንል ማንም ሰው የሚያውቀው ደማስቆ ላይ ነው። አለቅ በዚያን ጊዜ እድሜው ስንት ነበር ከተባለ በታናክ ወይ ደግሞ በታናክ አልኩኝ በአይሁድ ታሪክ አይ ቲንክ ፈሪሳውያን ይጠቀሙበት በነበረው መጽሐፍ በዛ ይታወቃል። እድሜው ጎልማሳ ሰው ነው፣ ወጣት ነው፣ ጎበዝ ነው። እድሜው በወጣት ክልል ውስጥ ያለ ሰው ነው። ትዳር እንኳን የለውም ሐዋርያው ጳውሎስ ማለት ነው። ስለዚህ ጳውሎስ መቼ ነው ዳነው ተብሎ መቼ ነው ዳንከው ተብሎ ቢጠይቁትም እሱ ባይጠይቁትም ተናግሯል። የሱ ድነት የጀመረው የዳነው ደማስቆ ላይ ጌታ ካገኘው በኋላ እና እስከ ሐናንያ ሐናንያ የሚባለው ማነው? ሐናንያ ያጠመቀው ሰውዬ ማለት ነው። በቃ ዛጋ ነው ደማስቆ ላይ ነው። በቃ እሱ የአዲስ ህይወት ታሪኩ የዳግም መወለድ ታሪኩ ከጌታ ከኢየሱስ ክርስቶስ ጋር እሱ ክርስቲያን ሆኖ ህይወትን ብሎ የጀመረው አዲስ ፍጥረት የሆነው ደማስቆ ነው። ከዛ በፊት የነበረው አሳዳጅ ነው። ሃይማኖተኛ ግን አሳዳጅ፣ ነፍሰ ገዳይ። እዚህ ጋር ነው በቃ ነፍሰ ገዳይ፣ ቆንጅዬ ነፍሰ ገዳይ፣ ሃይማኖተኛ የሆነ ነፍሰ ገዳይ፣ ሃይማኖተኛ የሆነ አሳዳጅ። ምንም እንኳን ሐዋርያ ተብሎ የተጠራው በማህፀን ውስጥ እግዚአብሔር ለዚህ ህይወት እንደፈጠረው ቢታወቅም ግን በዚህ የህይወት ስርዓት ውስጥ ነበር ይኖር የነበረው በሃይማኖት ቤት ሆኖ። ስለዚህ ጳውሎስ የቱ ጋር ነው የጀመረው? የነ ጴጥሮስ የቱ ጋር ነው የጀመረው? ገሊላ ባህር ላይ መጥቶ እስከ መረጣቸው ጊዜ ድረስ ማለት ነው። ከዛ በፊትስ የነበረ የጴጥሮስ ታሪክ አሳ አጥማጅ ፊሸርማን፣ የዘላለም ህይወት የሌለው ግን በይሁዲ እምነት ውስጥ ያሉ ሰዎች ናቸው። በቃ አለቀ። ዮሐንስ መቼ ነው ዳንከው ብለህ ብትለው የዘብዴዎስ ልጅ እንዴ ከዕለታት አንድ ቀን የሆነ ሰውዬ መጥቶ በዮና ልጅ በስምዖን ጴጥሮስ ጀልባ ላይ ሆኖ መረቦቻቸውን እያጠመድን ነበርና ያለው ከዛ መጣ ጴጥሮስ መረብ ለማነው ጀልባ ላይ ገባ። እሱን ሰው ያናቀውም ነበር። ከዛ መጥቶ ጣሉ ብሎ ሲጥል አሳ ጠመደ። ጓደኞቹን ጠራቸው ይላል ስምዖን ማለት የጠራቸው እነሱ ነው ጴጥሮስ እና ቀረቡ፣ አዩ። ከዛስ ተከተሉት አባታችንን ተከተልኑ። እና መቼ ነው ታዲያ እናንተ የዘላለም ህይወት ያገ እኔ እንጃ አይሉም ያቀዋል። ጀልባውንም መረባቸውንም አባታቸውንም ተተው አንድ የ30 ዓመት ወጣት ተከትለው ሄደዋል። አልተሳሳቱም። ያ ወጣት ግን ወጣት ብቻ አይደለም። ያ ወጣት ግን ሰው ብቻ አይደለም። ልክ ነው። አይሁዳዊ እስራኤላዊ ሰው ነው። አይሁዳዊ ነው። ከነገደ ይሁዳ ነው። ኤፍራታ የተወለደው ሰው ግን ብቻ አይደለም። ሰው ብቻ አይደለም። እድሜው 30 ብለን ያሉ አገልግሎት የጀመረው 30 ላይ ስለሆነ ማለት ነው በጢባሪዎስ ዘመን። እሱ ግን ለሰውነቱ ሰው ሆኖ በመወለዱ ነው 30 ተብሎ ልደት የተቆጠረለት። ለአምላክነቱ ግን ለዘመኑ ጥንት ለህይወቱ ፍጻሜ የሌለው ነው፣ ከዘላለም ነው። እና የቱ ጋር መቼ ነው ምናም ብለህ ብትላቸው ይነግሩሃል ማለት ነው። ስለዚህ አሁን ይበለን መቼ ነው አንተ የድነትን ቃል ሰምተህ የመዳንህን ወንጌል ሰምተህ አምነህ መድነትህ መዳን የጀመረው የቱ ጋር ነው?
ስንት ዓመት ላይ የኤርሚያስን ነግሬያለሁ የኔን ከረዳ የጳውሎስን ነግሬያለሁ የነ ጴጥሮስን ነግሬያለሁ ከአባቶቼ እኩል ያው ራሴን አሰልፌ ከረዳ ብዬ ማለት ነው የነሱ መነሻ ስላላቸው የጳውሎስን መነሻ ስላለ የኔ መነሻ ስላለ ያንተ መነሻ አለው እንደዚህ የቱ ጋር ነው የሰማው ይሄን ካላወቀው እውነቱን ስነግርህ በሕያው እግዚአብሔር ፊት ምነግርህ 1% ያልዳንክ ሰው ነህ ያልዳንክ ነው ያልኩህ የዳንክ አይደለም ያልዳንክ 1% መነሻውን ማያቅ መድረሻውን አያቅም ያዳነው ማን እንደሆነ ማያቅ ያው ኤርሚ ምን መሰለህ አሁን አንተ ያልተረዳኸኝ ነገር ማለት ነው አሁን እድሜን ስላወቁ ነው መዳን የሚረጋገጠው አዎ ምክንያቱም ከእድሜ ጋራ በተገናኘ የእድሜህ ክፉና ደጉን የእግዚአብሔር የክፉና ደጉን የእግዚአብሔርና የእግዚአብሔር ያልሆነው ለይተህ የምታውቅበት የመዳንን ወንጌል የሰማበት እቺ ልብ በልና ስማኝ የመዳንን ወንጌል ሰምታችሁ ብሎ የሚለውን ቃል ታስታውሳለህ የመዳንን ወንጌል ሰምታችሁ ይላል ጳውሎስ መቼ ነው የሰማው ይሄንን አንተ መቼ ነው ይሄንን የሰማው ቃል በቃል ሐዋርያው ይጠቀማል አውጥቻ ሳያለሁ የመዳንን ወንጌል ሰምታችሁ ይላል አንተ የመዳንን ወንጌል መቼ ነው የሰማው የመዳንን ወንጌል ሳሰማ በፊት ድኛለሁ አትበለኝ ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ደነታችሁ በዜሮ የሚባዛው ለዚህ ነው አራተው ኤርሚ እንደዛ አትበል መቼ ነው የሰማው የመዳንን ወንጌል ሰምታችሁ መቼ ነው የሰማው እኔ ልንገርህ ይኸው አሁን አንተ ለምሳሌ የምትለኝ አሁን አንተ ምናልባት ዳንኩበት ብለህ የምትነግረኝ እድሜ ወደ ኖ እቺ መልስልኝ የመዳንን ወንጌል የሰማው መቼ ነው ተቀላቀልኩበት አይ እሱን እኮ ልነግርህ ነው አሁን እኔ ለምሳሌ እኔ ደግሞ አምኜ ዳንኩ የምልህ እኔ እንደነገርኩ የተጠመቅኩት በልጅነቴ ነው ደግሞ በቤተክርስቲያን ውስጥ ያው እኔ ስለ ጥምቀት አልጠይኩም ትምህርት ይሰጣል አይደለም ትምህርት ይሰጣል እኔ ስለ ጥምቀት አልጠይኩም ብራዘር ወንድምነት እኔ የሆነ ቀን ላይ ገባ የሆነ ቀን ላይ በቅጽበት ተምረን በዛ ቀን እኮ እኛ እየተማርን ነው እየሄድን ያለ ነው አይደለም በቤተክርስቲያን ውስጥ ለምሳሌ በኦርቶዶክስ ውስጥ አሁን እኛ በልጅነት እንጠመቃለን ከዛ ደግሞ መማር በስንደርስ ደግሞ በሰንበት ትምህርት ቤት በግቢ ጉባኤ በተለያየ ቦታ ትማራለህ በዛ ውስጥ ደግሞ ያ የወንጌል እውነት እየገባህ ይሄዳል አየ እኔ ለዛ ነው አሁን ስፔሲፊካሊ በዚህች ቀን ነው ብዬ ልነግርህ የማልችልበት ምክንያት እንዳንተ ወደ ፕሮቴስታንት የርኩበት ቀን እንደዛ አይነት ታሪክ ስለሌለኝ ሐዋርያትም ደግሞ ትላንት ከነበሩበት ህይወት ወደ ወንጌል የመጡበትን ነው እሺ አሁንም በህዝብ ደረጃ ልንገርህ የኤፌሶን ቅዱሳን አሉ አይደል ቤተክርስቲያን እነሱ የዳኑበትን ቅዱስ ጳውሎስ ሲነግራቸው ምን ይላቸዋል ከቁጥር ከቁጥር 1 ጀምሮ ባነበውና ከዛ ሌሎችም እንሰጣለን ኦኬ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስም ላሉ ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ልጅነት የሚገኘው በእርሱ ሥራ ነው ማለት ነው ኦኬ ወሰነን በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ አደረገ በውድ ልጁም እንደ ጸጋው ባለጠግነት በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቋልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ወንድሜ የታች ያለው ድጋሚ እንዳትልክ ከላክ ብሎክ አደርጋለሁ የሱራፌል የምትባለው ቀደምም ገብተህ ማይክ አልዘጋም አሁንም ገብተህ ዝም ብለህ ታንኩሻኩሻለህ ለዛ ነው ያሰረኩ ደግመህ እንዳትልክ ብራዘር ኦኬ እንደ ፍቃዱ ምክር ሁሉን በሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ካለ በኋላ ልብ ብለህ ሰማኛውን እዚህ ጋር ጳውሎስ የሚለውን ቀደም ይሄውም በክርስቶስ አስቀድመን ተስፋ ያደረግነው እኛ ለክብሩ ምስጋና እንሆን ዘንድ ነው ካለ በኋላ እናንተ ደግሞ ይላቸዋል ኤፌሶን ቅዱሳን እናንተ ደግሞ የእውነትን ቃል ይሄውም
የመዳናችሁን ወንጌል ሰምታችሁ የመዳናችሁን ወንጌል ሰምታችሁ ቅድም የጻፍኳት ማለት ነው ታያለች። አዎ የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ ከመስማት ቀጥሎ ነው ማመን የሚመጣው ማለት ነው። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። አሁን እየጠየኩ ያለው ይበለኝ የመዳንህን ወንጌል የመዳናችሁን ወንጌል ሰምታችሁ ብሎ የሚለው የመዳን ወንጌል የሰማው መቼ ነው? ባልሰማህበት እምነት አይመጣም። በመዳን ወንጌል ሲሰማ በክርስቶስ ነው የሚያሳምንህ። የምትሰማው ወንጌል በክርስቶስ እንድታመን ያደርጋል። በሰማው ወንጌል በክርስቶስ እንድታመን ያደርጋል። በክርስቶስ ስታመን በመንፈስ ቅዱስ ትታተማለህ። ስለዚህ የመዳን ወንጌል መቼ ነው የሰማው? ድነት እዛ ጋር ነው የሚጀምረው። ባልሰማህበት አታምንም፣ ባላመንክበት አትድንም። አጭርና ግልጽ። በሚዛኑ እንመዛዘን። ይሄው ሚዛኑ ጴንጤው ኤርሚያስም በዚህ ነው የሚመዘነው። ምንንም ትሁን ዘማሪ ዳጊ ኦርቶዶክስም ይሁን ካቶሊክ ድኛለሁ ብሎ የሚል ሰውዬ የመዳንህን ወንጌል መቼ ነው የሰማው? ኤፌሶናውያን መቼ ነው የሰሙት? በሐዋርያው ቅዱስ ጳውሎስ ሐዋርያው ጉዞ ውስጥ ነው ኤፌሶን የተሰበከው። መቼ ነው የሰማው ብራዘር? ፓትሪያርኩንም ባገኛቸው እንዴ ነው የምጠይቃቸው። መቼ ነው የሰማው? ኤርሚ እኔ እኮ አልተረዳኝም እንጂ እኔ እየነገርኩህ ነው። ይበለን አሁን ነው ማለት ነው ዘለለው በቃ ይሄንን ያለ ይህችን ዋና አንዴ ሐሳቤን ላስረዳ። ዋና ነው ወሳኝ ነው። እዚህ ጋር ካልመለስክ ድኛለሁ ብለህ ብራዘር አታውራ። ይሄው እንዴ አረተው እንደዛማ አይባልም። እኔ የመዳንን ወንጌል ባልሰማበት ክርስቶስን አታምንም እንዴ? ወንድምነት ምን ሆነ ነው? የመዳንን ወንጌል ሳሰማ ክርስቶስን አታምንም። መቼ ነው የሰማው? አስቀድመህ ሳትሰማ ይኸውልህ የመዳንን ወንጌል ሰምታችሁ እኮ ነው ብሎ የሚለው። በክርስቶስ ኤፌሶናውያን ያመኑት አስቀድመው የመዳንን ወንጌል ሰምተው ነው። የመዳንን ወንጌል ሐዋርያው ባልሰበከበትና ባልሰሙበት እና አላመኑ። ለማመን በመጀመሪያ መስማት አለባቸው። ምን? የመዳን ወንጌል። ማን ነው ሰባኪው? ጳውሎስና በዘመኑ የነበሩት ሐዋርያት። መቼ ነው የሰማው አንተ? እያንዳንዱ ኦርቶዶክሳዊ እዚህ ሚዛን ላይ ነው መቀመጥ ያለበት። እያንዳንዱ ጴንጤ ከኤርሚያስ ጀምሮ እዚህ ሚዛን ላይ ነው መቀመጥ ያለበት። ስለዚህ ነው ከ25 እስከ 27 ዓመት ድረስ ባለው የመዳንን ወንጌል ጴንጤዎቹ ነግረውኛል። ጳውሎስ የመዳንን ወንጌል የሰማው ደማስቆ ላይ ነው። ጴጥሮስና ዮሐንስ የሰሙት እዛ ገሊላ ባህር ላይ መጥቶ ሲነግራቸው ነው። ተከተሉኝ ብሎ ሲላቸው ነው። አንተ የቱ ጋር ነው መስማት የጀመርከው? ይበለን ወይ እኔ እየተማርኩ በአንድ ቀን ለምሳሌ በአንድ ቀን የሆነ ሰው መጥቶ ነግሮኝ በዛ ቀን ሆነ ነገር ተቀብዬ እንደዛ አይደለም ነው እያልኩ ያለው። ለምሳሌ እኔ እየተማርኩ ነው በቤተ ክርስቲያን ውስጥ አሁን ቅድም እንዳልኩ በሰንበት ትምህርት ቤት በእንደዛ እየተማርን ነው የምንሄደው። ግን ደግሞ ምናልባት በዛን ቀን ነገሮችን ሁሉ በመጽሐፍ ቅዱስ ውስጥ በተገለጸው ልክ ላትረዳ ትችላለህ። እየተማርክ ስትሄድ ግን የሆነ ቀን እውነቱ እየገባ እየተረዳው እያወቀው ትሄዳለህ። አሁን ያንን ቀን መቼ ነው ብትለኝ አሁን እኔ መቼ ነው ብትለኝ እኔ እየተማርኩ የመጣውበትን መንገድ ነው እንጂ ማስታውሰው ቀኑ መቼ ነው ብትለኝ ቀኑ ይሄ ነው ብዬ ልነግርህ አልችልም። እሺ ልብህ ተነካው መቼ ነው? ስትማር ልብህ ተነካው መቼ ነው? የተነካው በእግዚአብሔር ቃል ማለት ነው። እኔ ክርስቶስ ለኔ ብሎ እንደተሰቀለ በሚነገረኝ ሰዓት ውስጤ የሚሰማኝ ስሜት አለ። ያንን ነው ማስታውሰው። መቼ ነው ያ? በተለየ መልኩ ያ ጊዜ መቼ ነው እንዴ? ይበል ልብ በል ጳውሎስ የዳነበት ጅማሬ ካለው እነ ጴጥሮስ የዳኑበት ጅማሬ ካለ ኤርሚያስ የዳንኩበት ጅማሬ ካለኝ እዚህ ዳጊ መቼ ነው የዳንከው ብዬ ብለው ይሄን ነው የምጠይቀኝ። መነን መቼ ነው ጌታን የተቀበልሽው? ማይክሽን ክፈችና አውሪ። መዳንሽ የጀመረው መቼ ጋር ነው? ጌታ ስትቀበይ ነው አይደል? እህትየው
ወይ ሊያ ወይ አንቺ ማይካችሁን ክፈቱና አሜሪካውያን ናቸው ተኝተው እንዳይሆንች ሁለቱም አሜሪካ ነው ያሉት እሺ ለያንዳንዱ ጅማሬ ያለው ብራዘር ለያንዳንዱ ጅማሬ ያለው አንተ የቱ ጋር ነው ያንተ የመዳን ወንጌል የሰማው መቼ ነው ሐዋርያት ማለት ነው ጌታን በተከተሉት ነው ስላንተ በቃ የነሱ አይገባኝ እኮ ሐሳብን እንድትረዳ ነው ያንን ያነሳው ያለው ኦኬ አሁን ሐዋርያት ለምሳሌ ጌታን ተከተሉኝ ብሎ ተከተሉት አይደለም ግን ለምሳሌ አንዳንዶቹ አሁን ስታየው ስለ ክርስቶስ ማንነት እንኳን ራሱ የተረዱት በተከተሉት ቀና አይደለም ለምሳሌ ጴጥሮስ አሁን ያንን እውነት የተረዳው በዛች እሱን በተከተለ ቃል አይደለም አይደለም ስለዚህ ክርስቶስን ተከተለ ና ስለው ተከተለ መቼ ነው የተከተለው ነው መቼ እሷ ናት የፈለግናት መቼ ነው የተከተለው መቼ የ40 ቀን ሕፃን ልጅ ሆኖ ነው ጴጥሮስ የተከተለው አይደለም በእድሜ ትልቅ ሰው ነው የገሊላ 40 ቀን አይደለም እሱን የፈለግነው ጴጥሮስ መቼ ነው የተከተለው ያ በጣም ትልቅ አዛውንት የሆነ ሰው ነው ከሁሉም ስለሚበልጥ በእድሜ ማለት ነው በጣም ያረጀ ሽማግሌ እንኳን ባይሆንም ግን በእድሜ ትልቅ ነው ፊሸርማን ነው አሳ አጥማጅ ነው ቤተሳይዳ ተወልዶ ሚስት ሁሉ ትዳር ያለው ሰው ነው ስለዚህ መቼ ነው የጴጥሮስ መዳን የጀመረው ብለን ብንል እናውቃለን ከዛ በፊት እሱ የዳረ ሰው ነው ወይ አይደለም የዘላለም ሕይወት ያለው ሰው ነው አይደለም ሃይማኖት አለው ይሁዲ እምነት ውስጥ ነው ያለው ግን የዘላለም ሕይወት የለውም ኦኬ ስለዚህ እሱ የአዲስ ሕይወት ጅማሬ የዘላለምን ሕይወት ሰጪውን ጌታ መቼ ነው የተከተለው ከተከተለበት ጊዜ ጀምሮ ያስከተላቸው ጌታ ሲያስተምራቸው ሰምተዋል አንዳንድ ጊዜ እርሱ ማን ነው ይያሉም ብለዋል አይገርምም ይሄንን ብለው በማለታቸው ይሄን ጥያቄ በጠይቁ ማዕበልና ወጀም የሚታዘለት እሱ ማን ነው ይያሉም ጠይቀዋል እንዴት ትሉኛላችሁ አስከትያችሁ ብልግና ነው ብሎ አላላቸው በኋላ ግን ደግሞ አወቁት እሱ ማን ነው ብለው የሚጠይቁት ቀስ ይያሉ እግዚአብሔር አብ ሲገልጥለት ለጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ አለው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው እንደዚህ አይነት ሪቬሌሽን እንደዚህ አይነት መገለጥ ሲመጣለት ከዛ ትምህርትም ሲያስተምር ሌሎቹ ሲሄዱ እናንተስ ልትሄዱ ተወዳላችሁ ልስን ካንተ ወዴት እንሄዳለን አንተ የዘላለም የሕይወት ቃል አለ አለው ስለዚህ ምንድነው ጌታችን በምድር ላይ ባገለገለበት ከ30 እስከ 33 ዓመት ከምናምን ለ3 ዓመት ከምናምን ባሉት ከምናምን በየምለው ወራቶች ስላሉ ነው በዚህ በ3 ዓመት አገልግሎት ውስጥ አስተምሯቸዋል በቃልም በተግባርም አይተዋል ከዚህም የተነሳ ነው አንተ የዘላለም የሕይወት ቃል አለ ካንተ ወዴት እንሄዳለን ብሎ ያለው ሌሎቹ ሲሄዱ እነሱ እንዳይሄዱ ያደረጋቸው የተረዱት የገባቸው እውነት አለ በመጀመሪያ ሲከተሉት የገባቸው አይነት ነገር ባይኖራቸውም አሁን ግን የበለጣላቸው የበለጣ አወቁት ሕይወቱን አወቁት አገልግሎቱን አወቁት የሕይወት ምልልሱን አወቁት እሱ ማን እንደሆነ አወቁት እግዚአብሔር አብ ገለጠለት በደብረ ታቦር ላይ በገናናው ክብር በርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምጽ እኮ ከደመና ውስጥ ሰምተዋል ሙሴና ኤልያስን አይተዋል እና ይሄ ሐዋርያ የት ጋር ነው ዳንከው ለሰን እኔ እንጃ እኔ አላቅም ብሎ አይልም ያ ቃል መነሻለሁ እሱ መጥቶ መጠየቅ አይጠበቅብንም ቃላቸውን የተጻፈውን መልእክቶቻቸውና የነሱን የሕይወት ታሪክ መጽሐፍ ቅዱስ በደንብ ስለሚነግረን እናውቃለን ጴጥሮስ መጥቶ እስኪ ነግረን ድረስ አሁን አንጠብቅም እናውቃለን መቼ ጌታ እንዳገኛቸው መቼ ጌታ ወደ ጴጥሮስ ጀልባ እንደሄደ ገሊላ ባህር ላይ እንዴት እንዳገኛቸው በምን አይነት ሁኔታ ውስጥ ሆኖ ማቴዎስን እንዳገኘው ቃሉ ይነግረናል ቁጭ ብለው ቀረጥ በሚቀጥርጥበት ቦታ ላይ ነው ተከተለኝ ብሎ ያለው ስለዚህ መቼ ነው ማቴዎስ አንተ የዘላለም ሕይወት ያለ በለጠ የእግዚአብሔር ልጅ ኢየሱስ ክርስቶስን በተከተለበት ጊዜ ነው ከሱ ተከተሉ ከሱ ጋራ ዋሉ ትምህርቱን ሰሙ ሕይወቱን አዩ አንተ የዘላለም የሕይወት ቃል አለ ካንተ ወዴት እንሄዳለን አሉት በቃ መቼ ነው የመዳንን እንግዲህ የመዳን ወንጌል ነው እግዚአብሔር ልጅ ኢየሱስ የሰበከው መቼ ነው የተሰበከላችሁ እና ወንጌሉን ሲሰማ በክርስቶስ የመዳናችሁን ወንጌል ሰምታችሁ ከዛስ በክርስቶስ አምናችሁ ይላል
በዚህ መሰረት እውነቴ ልበላችሁ እዚህ ያላችሁ ወንድሞች እናቶቼ ኦርቶዶክሳውያን ስትመዘኑ ማኔቴ ቄል ፋሪስ ናችሁ። ለምን አንኖንም የመዳን ከሚቀርናውራው ሚዩት አድርገው። ኦኬ የመዳንን ወንጌል ሰምታችሁ በክርስቶስ ኢየሱስ በክርስቶስም አምናችሁ በተስፋው በመንፈስ ቅዱስ ታተማችሁ ይላል። በመጀመሪያ ከመታተም በፊት በመንፈስ ቅዱስ ከመታተም በፊት በክርስቶስ ማመን፣ በክርስቶስ ከማመን በፊት ወንጌልን መስማት፣ ወንጌሉን የሚያሰሙ እንደነ ቅዱስ ጳውሎስ አይነት የወንጌል ሰባኪና አሁን ደግሞ እንደኔ አይነት የወንጌል ሰባኪ አስቀድመው የእውነትን ቃል የመዳንን ወንጌል ሊያሰሟችሁ ልናሰማችሁ ይገባል። እናንተም ከዳናችሁ ልታሰሙ ይገባል ማለት ነው። በዚህ ቃል መሰረት መልስ ይበለንዬ። ምናልባት ይበለን ከሌለ ከኔ ጋር ብንቀጥል ደስ ይለኛል። አለ ኤርሚ አሁን ማለት ነው እኔ በስፔሲፊካሊ ያን ቀን ለምሳሌ እንደዚህ ነው ብዬ እድሜን በቃ በዚህን ቀን ነው ነገሮቹ የገቡኝ ነገሮቹን የተረዳሁት በቃ እድሜ እዚህ ሰዓት ሲሆን ነው የምማረው ነገር የገባኝ ምናምን ብዬ ባልነግርህም ግን እኔ አሁን ባለውበት ሁኔታ እየተማርኩ ነው የመጣሁት በቤተክርስቲያን ውስጥ በ40 ቀኔ ብጠመቅም ግን እየተማርኩ ነው የመጣሁት እየተማርኩ በሄድኩበት ግን ኡነታ ገብቶኛል ያ የገባኝን ኡነት በክርስቶስ መዳኔን ክርስቶስ የከፈለልኝ ዋጋ አውቄ ያን ተረድቼ ያን ኡነት አምኜ እኔ አሁን ድኛለሁ ድነሃል ብለህ ለምትጠይቀኝ ጥያቄ ድኛለሁ ነው። አሁን እኔ ከዳንኩኝ እድሜን ስላላስታወስኩ በዚህ ቀን ነው ወንጌል የገባኝ በዚህ ቀን ነው ኡነቱን የተረዳሁት ምናምን ብዬ ስላልተናገርኩኝ ልድን አልችልም ብዬ አላምንም። እሺ የእግዚአብሔር ልጅ ነህ? አዎ የእግዚአብሔር ልጅ ነኝ። መቼ ነው የወለደህ? በሌላ አላዙረው ብዬ ነው። መቼ ነው የወለደህ? እግዚአብሔር አባቴ ነው ብለህ ካልክ ወልዶሃል ማለት ነው። መቼ ነው የወለደህ? ጌታ ስሙ ይቀደስ። መቼ ነው የወለደህ? መቼ ነው የወለደህ? አልገባኝም ጥያቄው። እግዚአብሔር መቼ ነው የወለደህ? ልጁ ነኝ ብለኸኛል። መቼ ነው የወለደህ? አባትህ መቼ ነው የወለደህ? እግዚአብሔር አባቴ ነው ብለኸኛል። ሰየው ደስ ይያለኝ ውስጥ አምኖ ለተቀበሉት የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው ነው አይደለም የሚለው መጽሐፍ ቅዱስ። መቼ ነው የወለደህ? አባቴ ነው ብለኸኛል። ልጁ የእግዚአብሔር ልጅ ነው ወይ ብዬ ስለ አዎ ብለኸኛል። መቼ ነው የወለደህ? እሺ አብነት ይሄሽ መቼ ነው የወለደህ? ብራዘር እቺን ቅድመ ተከተል ካመንካት ብቻ ነው እርግጠኛ ከሆንክ ብቻ ነው። መቼ ነው የወለደህ? ይበለኝ። ግድ የለም ተጋፈጠው አልኩ። ተጋፈጠው የምትድንበትን ዕውቀት ወያዝ ወይ ደግሞ ዝም ብለህ በጨለማ ውስጥ እየዳከርክ ነው የምትኖረው። ከእግዚአብሔር አባትህ ነው ኤርሚ። አሁን ለምን መሰለህ እኔ አሁን እንደዛ አይነት ጥያቄዎች አሁን መቼ ነው የወለደህ እንዴ? አሁን ኤርሚ ልንገርህ ለምሳሌ አንድ እንድትረዳኝ ተው እሱ ልንገርህ በቃ አሁን አንተ ልክ ነው ችግር የለውም እንደዛ ማለት ግን እኔ አንድ ነገር ልንገር አሁን እኔ ለምሳሌ ማለት ነው እኔ አምኛለሁ ብያለሁ አይደለም አምኛለሁ ድኛለሁ ነገር ግን የተጠመቅኩት ደግሞ እኔ በ40 ቀኔ ነው ብያለሁ ያን በዛ ደግሞ በቤተክርስቲያን ውስጥ እየተማርኩ መጥቻለሁ አሁን ደግሞ እኔ ተረድቼ ያመንኩ ሰው ነኝ አምኜ የዳንኩ ሰው ነኝ ብያለሁ አይደለም እኔ አሁን የእግዚአብሔር ልጅ ነህ አንተ ብትለኝ አው የእግዚአብሔር ልጅ ነኝ ነው አንተ ግን የሆነ አለ አይደለም እንግዲህ አሁን የምትጠይቀው ነገር አሁን እኔ ድኛለሁ ብዬ የእግዚአብሔር ልጅ ነኝ ብዬ ያረጋግጥኩ ያለው ይጠየቀኛለሁ አንተ አይደለም አላረጋግጥከኝ የምታረጋግጥልኝ ለጠይቁ ጥያቄ ስትመልስልኝ ነው ኦኬ ይሄ የሰማዩ ነው እኔ በዚህ መንገድ ስለመጣው እኮ ነው አየ በዛ መንገድ ስለመጣውኝ ነው የደለም ይሄ ሰማያዊ ነው ይሄን በመድራዊ እናውራሲ በመድራዊ
በምድራዊ እናውራ። ኦኬ ያው ኤድሚ አሁን እኔ ልንገር አሁን ለምሳሌ ማለት እንድትረዳ አይደለም ገብቶኛል። ያው ልንገር እኔም ያው ደግሜ ልንገር ቅድም የነገርኩህን ነው በርግጥ መነግርህ ግን እኔ ቀደም የነገርከኝ እንኳን አትንገረኝ። ቀደም የነገርከኝ እንኳን አትንገረኝ ማለት አይደለም። መቼ ነው የተወለድከው ለሚለው ማለት ነው። መቼ ነው የተወለድከው ለሚለው እኔ ነገርኩ በ40 ቀኔ ነው የተጠመቅኩት። እኔ ጥምቀት አልጠየቅኩም። ቆይ ጥምቀት አይደለም የጠየቅኩህ። አሁን አዙሬው በሌላ እየጠየቅኩ ያለሁት ምድራዊውን ላውራና ምናልባት እኔ በቃ አሁን የእግዚአብሔር ልጅ ቆይ ዝም ብሎ አይደለም ዝም ብሎ የእግዚአብሔር ልጅ ነኝ እኮ ማለት ትችላለህ እኮ ኦኬ ምናምን ብዬ እኮ ላልፍ እችላለሁ። ግን አንተንም እርግጠኛ እንድትሆን ለሚሰማህም ሰው እርግጠኛ እንዲሆን እኔ አሁን ኤርሚያስ ምሰማ ይበለን ኦርቶዶክሳዊ ወንድም ነው የእግዚአብሔር ልጅ ነው ብዬ እኔም እንኳን ቢያንስ እንዳምን መቼ እንደተወለድክ እንዴት እንደወለደህ ከማን እንደተወለድክ መናገር አለበት። ስለዚህ ከእግዚአብሔር ልጅ ነው ብዬ ስለ ብለኛል። መቼ ነው የተወለድከው? አንደኛው ጥያቄ ነው። እንዴት ነው የወለደህ? ወይ ደግሞ በምንድን ነው የወለደህ ይላል ነው። ይሄ መመለስ አለበት። በአባትና ልጅ መካከል ይሄን ማወቅ አለበት። ኦኬ ለምን ነው የወለደህ? ፈቃደኛ ታችረድ በቃ ብራዘር ታችረድ ታኛለ። በርግጥ አውቃለሁ እንደምታስወርደኝ አውቃለሁ። ግን ሁለቱም ለማወቅ ብትፈልግና ብትወያይ ደስ ይለኛል ከኔ ጋር። ጅማ ጫት ካም ብራዘር ያንተ አሁን አንድ ጫታም ሰውዬ ምን ይፈራል? ኦኬ ለምን ወለደህ? ሊገባ ይገባል። ለምንድን ነው የወለደ? እነዚህ ሁሉ ጥያቄዎች አሉ። ኦኬ ስለዚህ እንደው ከረዳሁን ይበለን ከረዳህ ከአባትና ከእናትህ የተወለድከው መቼ ነው? እድሜህን ታውቀዋለህ አይደል? ይበለን ዝም ብለህ ንገረኝ። ዝም ብለህ ከፈለክ እድሜህን ንገረኝ። እውነተኛ ከሆነ አሁን እሱን አውቀዋለሁ። አሁን ለምሳሌ አንተ ይሄኛውን ታውቀዋለህ አይደል? ይሄኛውን ታውቀዋለህ። ኤድሚ ቆይ ሐሳብህን ተረድቼዋለሁ። ለማንኛውም ለምን መሰለህ ተዋት በለኝ። የምድር ልደትና ልንገር ምድራዊ ልደት የምትለኝ ልነግርህ ነው። ትክክል ነው። ሐሳብህን ተረዳው ነው። ለኔ ምለን ለምን ከገባ መልሱን አትመልስልኝም? እኔ ምለን እኔ ጠይቁት ጥያቄ ነው። እኔ ጠይቁት ጥያቄ ቆይ አድመጣኝ ብራዘር። እኔ ጠይቁት ጥያቄ እንደማመጥ ቆይ ወንድምነት ያለ እኔ ጠይቁት ጥያቄ ከገባ ለጥያቄ የሚመጥን መልስ ስጠኝ እንጂ እኔ ጠይቁን ጥያቄ ከገብቶህ ጥያቄ መልሼ ልንገርህ አትበለኝ እኔ እስካልጠየቁ ድረስ። ኦኬ ሰው የእግዚአብሔር ልጅ ነህ ብለትን ሰማያዊ ልጅነት አለህ፣ የእግዚአብሔር ልጅ ነህ። ምድራዊ ደግሞ ልደት አለ ማለት ነው። የምድራዊ ልደትህን አውቀዋለሁ ነው አይደል ያልከኝ? የተወለድክበትን ጊዜ ይበለን ወይ አውቀዋለሁ ነው አይደል ያልከኝ? ይሄንን የተወለድክበትን ጊዜ ንገረኛ። ማይኩን ሚውት አታርገው። ኤድሚ አውቃለሁ እኮ አሁን አንተ የተወለድክበትን ቀን ንገረኝ ነው አይደለም? አሁን ያልከው አይደለም ብራዘር፣ የተወለድክበትን ቀን ታውቃለህ ብዬ ስለ አውቃለሁ ብለኛል። ማን ነግሮህ ነው ያወቀው? እናትና አባት ናቸው አይደል የነገሩህ? እናትና አባትህ የተወለድክበትን ቀንና ወራት ሰዓቱን ሁሉ ጭምር ማሚት ያውቁታል። ፋዘርም ያውቀዋል። እኔ ባለፈው ላይ አሁን ከግንቦት አንድ ላይ በነበረው በርዝዴ እናቴ ደውዬ ስጠይቃት እኩለ ቀን ላይ ነበር የተወለድከው ግንቦት አንድ ቀን እና ለእህቶችህ እና ለወንድሞችህ እዚህ እየነገርኳቸው ነበር አለችኝ እናቴ። ወር አልሞላውም ግንቦት አንድ ቀን ማለት ነው። እና አስታውሳለሁ እኩለ ቀን ነበር የወለድኩ አለችኝ። እኩለ ቀን በኢትዮጵያ እኩለ ቀን ማለት 6 ሰዓት ማለት ነው። እኩለ ቀን ላይ ነው የወለድኩ አስታውሳለሁ። ግንቦት አንድ ቀን ነገረችኝ ማለት ነው። ልክ እንደዚህ አሁን እናቴን አትጠራጠራትም። እኔ እናቴን አልጠራጠራትም። አባታችንን አንጠራጠርም፣ እናቶቻችንን አንጠራጠርም። ስለዚህ አውቃለሁ አልከኝ።
ማ ስለነገረህ ፋዘርና ማዘር ስለነገሩ ማለት ነው ማሚና ዳዲ ስለነገሩህ አውቀዋለሁ አልከኝ የተወለድክበትን ቀን የምድራዊ ልደትህን ከዛ ጊዜ ጀምሮ እድሜ ስለተቆጠረ እድሜ ስንት ነው ብዬ ብላውን ልትነግረኝ ትችላለህ አይደል ታውቀዋለህ አይደል እድሜህን ይበለንዬ ማይክ ሚዩት ነው አዎ እድሜ አሁን እድሜ ነገር ብዬብልህ ተነግረኛለህ አዎ አሳብህን ተረድቼዋለሁ ልክ ነው አዎ ስለምታውቀው አሁን አንተ ይሄን እንደዚህ ይሄን ጨረሰን ይሄን እንደዚህ ካወቀው የእግዚአብሔር ልጅ ነው ወይ ብዬ ስለቀደም አዎ ብለኸኛል አይደል መቼ ነው የወለደህ እግዚአብሔር መቼ ነው የወለደህ ለምሳሌ በአሁን ያው ሲጠም አሁን እኔ ለምሳሌ ሲጠመቅም በዛ በኩልም የእግዚአብሔር ልጅ መሆን እንደሚችል መጽሐፍ ቅዱስ ይነግረናል ለምሳሌ ዮሐንስ 3 ላይ ማለት ነው ጽፈዋለሁ ስትጠመቅ በዛ መንገድ ልጅ ሆነ ሌላ ግን ደግሞ ለምሳሌ ማለት ነው በሌላ ደግሞ የመጽሐፍ ቅዱስ ክፍል ላይ ደግሞ ላመኑት ነው አይደለም የሚለው በሌላ ክፍል ደግሞ ምን ይላል ላመኑት ይላል ላመኑት የእግዚአብሔር ልጅ ይሆኑ ዘንድ ስልጣን ሰጣቸው ነው አይደለም የሚለው አዎ ይላል ልክ ነው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ይላል ልክ ነው ስለዚህ አሁን እነዚህ ሁለቱን ሐሳቦች ልጅ ሆንከው ስታምን ነው ወይስ ስትጠመቅ ነው ስታምን ነው ወይስ ልጅ ለመሆን ለምሳሌ ያው መጽሐፍ ቅዱስ አሁን ሁለቱንም ስለጠቀሰ ልጅ ለመሆን ሁለቱም ያስፈልጋል ነው እኔ የምልህ አንተ የትኛው ነው ቀዳሚ የሚሆነው ከማመንና ከመጠመቅ የትኛው ነው የሚቀርበው ያመነ የተጠመቀ ይላል ስለዚህ ልጅ የት ጋር ነው መሰለህ ችግሩ አሁን ኤርሚ የተላለፍንበት ችግሩ እኛ በልጅነት ነው የተጠመቅነው በልጅነት ያው መጠመቁ ደግሞ ያው ምታቀው ነው ያ ነው እንጂ የእግዚአብሔር ልጅ የሚሆንበትን እውነት አሁን እንዳልኩ ነው ኦኬ የጌታ ልጅ ለመሆን በመጀመሪያ ምንድነው የሚቀድመው የጌታ ልጅ መሆን በመጀመሪያ እንደሚቀድመው ያመነ የተጠመቀ ግን ያ ሕፃናትን ግን ያጠቃለለ አይደለም ቆይ ግድ የለም እኔ አሁን ስለ ሕፃና ደግሞ የጌታ ልጅ ለመሆን በመጀመሪያ ሰው ማመን አይደል የሚጠበቅበት ከዛስ መጠመቅ አይደል ኦኬ ጥምቀቱ ጋር እንሄዳለን አንተ የጌታ ልጅ ለመሆን የሥላሴ ልጅነትን ለማግኘት በመጀመሪያ አምነሃል አይደል አዎ ምን ሰምተን ያመንከው እሱን ማገደው ነገር ያለው ኤርሚ ምንድነው የሰማኸው እሱንማ ነገር ያለው ምንድነው የሰማኸው አሁን አንተ በጻየው ልንገረኝ በጻንነት ጊዜ ምን አምነህ ነው የተጠመቀው ብትለኝ ያው ለምን ሰምተን ያመንከው ነው እኔ እምነቱን ጥምቀቱ ላይ በኋላ እንሄዳለን ያመንኩትማ ነገርኩ እኮ ያመንኩትማ ኢየሱስ ክርስቶስ ለኔ ብሎ እንደሞተ ለኔ ብሎ መከራን እንደተቀበለ ለኔ ብሎ ሞት እንድል አድርጎ እንደተነሳ ወደ አባቱ እንዳረገ በአባቱ ቀኝም እንደሆነ ሳምን ይሄንን በቃ ክርስቶስ በምድር ሆኖ በምድር መጥቶ ያደረገው ነገር ለኔ ነው ብዬ ባጭሩ አጠር እንድናረጋው ስለ ጌታ ሞትና ትንሳኤ ነው ያመንከው አይደል አዎ በቃ ሞቱና ትንሳኤው ከውልደቱ ጀምሮ እስከ እርገቱ ድረስ ያስተማረው ትምህርት ያደረገው ህይወቱ የከፈለልን የቤዛነት የመስዋዕቱን የቤዛነቱን ስራ ማለት ነው ኦኬ ይሄንን ያመንከው ማለት ነው ማን ይሄንን የሰማው ይሄንን የሰማው ምንድነው ለማመን ምንድነው የሰማው አልኩ ይሄንን የሰማው መቼ ነው እሷ ላይ ቆሮ የብብ ያልተገባባ ነው እሷ ጋር ነው ጉዳዩ እዚህ ጋር ነች አንተ ስፔሲፊክ የሆነችው መቼ ነው ሶሪ መቼ ነው የሰማው ወንድምነት
የሰማሁትማ ማለት ነው ኤርሚ የሰማሁት እኔ አንድ ቀን ወይ አሁን እኔ አንተ እንደምትለው ለመናገር እኔ ሰማው ፕሊዝ ያለ እዚህ ጋር ብቻ ነው ብራዘር እዚች ጋር ያለችዋን ማስተር ኪ በእምነት ፍታት ኦኬ እኔ ልንገር አይደለም እውነቱን እኮ ነው እየነገርኩ ያለው ምንድነው ብሎ የሚለው ለኤፌሶን ቅዱሳን ምንድነው ያለው ቅዱስ ጳውሎስ እናንተም ደግሞ የእውነትን ቃል ይኸው የመዳናችሁን የምትድኑበትን ማለት ነው ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል የኤፌሶን ቅዱሳን በመንፈስ ቅዱስ ከመታተማቸው በፊት በክርስቶስ ኢየሱስ አምነዋል በክርስቶስ ኢየሱስ እንዲያምኑ የመዳናቸውን ወንጌል ሰምተዋል የመዳናቸውን ወንጌል እንዲሰሙ ጳውሎስ የሚባል ሐዋርያ ከኢየሩሳሌም ጀምሮ እስከ ኤልዋሪቆ ድረስ ሐዋርያው ጉዞ ከአንዴም ሁለቴ ከሁለቴም ሶስቴ ያድርጓል ስለዚህ የኤፌሶን ቅዱሳን እንዲድኑ ማን ወንጌል የነገራቸው ጳውሎስ ማልኮት ጌታ ካልተላኩ እንዴት ይሰብካሉ ብሎ ባለበት ቃል መሰረት ማን ነው ኦኬ ጌታ ላከው እና ሄደ ሰበከ የምስራቹን ቃል በይሁዳ በሰማሪያ በምድር ዳርቻዎች ማለት ከዛስ ሰሙ ምን አሰማቸው የመዳን ወንጌል አሰማቸው የመዳን ወንጌል ሲሰሙ በማን አመኑ በክርስቶስ አመኑ በክርስቶስ ያመኑት ምን አሉ ዳኑ ስለዳኑ በመንፈስ ቅዱስ ታተሙ ማለት ነው አሁን አንተ የመዳንህን ወንጌል የሰማው መቼ ነው የሰማው ያው ምን አልኩ የጌታ ልጅ ለመሆን አልኩ የጌታ ልጅ ለመሆን በመጀመሪያ ማመን ነው ወይስለ አዎ አልክ ከዛ መጠመቅ ወይስለ አዎ ብለኛል እዚህ ጋር አሁን አልጻፍኩት ኦኬ ጥምቀት ጋር ከመሄዳችን በፊት መቼን ምን ሰምተህ ነው ያመንከው ብየስልህ ስለ ጌታ ሞትና ትንሳኤ መከራውና ስቅለቱ አልክ ኦኬ መቼን ይሄንን የሰማው ብየስልህ ጊዜ መቼን የሰማው ከዛ ጥምቀቷ ጋር ልንመጣ ነው መቼ እኔ እየተማርኩ መዳን ትፈልግ ከሆነ ይኸውልህ እኔ ድኛለሁ ኮርሚ ድኛለሁ እኔ በግድማ እንዳልዳንክና እንደዳንክ የእግዚአብሔር ቃል ይመስክርብህ እኮ የእግዚአብሔርን ቃል የእግዚአብሔርን ቃል እዚህ ጋር ተተውን ንገረኝ ተተውን ንገረኝ እኔ ያልኩ ያለው ቀድመ ተከተል የእግዚአብሔርን ቃል ቀድመ ተከተል ሳትጠብቅ ፕሮሲጀር አዛብተህ ጌታችን ኢየሱስ ክርስቶስ ካስተማረው ሐዋርያቱ ካስተማሩት የግብር ይውጣ በሚመስል አይነት ነገሩን ድብልቅልቅ አድርገህ ድኛለሁ ብለህ አትበለኝ ሰው በመንፈስ ቅዱስ የሚታተመው በኢየሱስ ክርስቶስ ሲያምን ነው በኢየሱስ ክርስቶስ ለማመን የመዳንን ወንጌል መስማት አለበት የመዳንን ወንጌል ለማሰማት ሐዋርያቱ መላክ አለባቸው በርግጠኝነት የማገለግለው ጌታ ኢየሱስ ምስክር ነው 1000% አልዳንክም የመዳን በር ግን ተከፍቶልሃል ናገባ የምሕረት እጆቹ ተዘርግተው እየጠራ ነው ጌታ አልዳንክም በጳውሎስ ትምህርት ስትመዘን በጌታችን ትምህርት ስትመዘን ድነተ ፉርሽ ይሆንባል ለዚህ ነው አስረግጬ የምነግርህ አልዳንክም 1000% አልዳንክም የምሕረቱ በቃሉ ምክንያት ነው አልዳንክም እያልከኛለሁ መቼ እንደተወለድክ ከእናትና ከአባትህ እናትና አባትህ ነግረው ቀኑን ታውቀዋለህ እግዚአብሔር አባትህ ነው ወይ ብለህ አልከኝ መቼ ወለደህ ብየስልህ አጣቀው እኔ ቆየተማየው ባንድ ቀን እግዚአብሔር አባቴ ነው ብለህ እግዚአብሔር አባቴ ነው ብለህ መቼ ነው የወለደህ እንዴት ነው የወለደህ ለምን ዓላማ ወለደህ ከምን ወለደህ ብየስልህ ይሄንን መልስ ካልመለስክ አባታችሁ ነው ብለህ ማለት መብቱ ሊኖር ይችላል ግን ልጅ አይደለም ልጅ እንድትሆን ከፈለክ በጌታችን በኢየሱስ ክርስቶስ ትምህርትና በሐዋርያቱ ትምህርት መሰረት ቅድመ ተከተሉን ጠብቀህ ነው ማመን ያለብህ ለማመን የመዳኑን ወንጌል መስማት አለብህ የመዳኑን ወንጌል ለመስማት ሐዋርያት መላክ አለባቸው ስብከተ ወንጌል ተሰብኳል ማለት ነው
የእውነትን ቃል ይሄንን የመዳን ወንጌል ሰምታችሁ ሰው ሳይሰማ በክርስቶስ አያምንም። እናንተ ጋር ግን በክርስቶስ ሳትሰሙ ነው ወንጌል ሳትሰሙ በክርስቶስ አምነናል ብላችሁ የምትቀልዱት ማለት ነው። አጭር ነገር ቤተክርስቲያን እኮ እንማራለን እኮ እድሜ መቼ ነው የምትማሩት? እንማራለን። ለምሳሌ በሰንበት ትምህርት ቤት መቼ ነው የምትማሩት? ሰንበት ትምህርት ቤት አይደል? ሰንበት ትምህርት ቤት። እሺ ሰንበት ትምህርት ቤት ኦኬ። መቼ ነው ሰንበት ትምህርት ቤት የገባው? እኔ ሰንበት ትምህርት ቤት የገባው በልጅነቴ አይደለም፣ ትንሽ ተለቅ ብያለሁ። ምክንያቱም ያው ገጠር ስለነበርን ገጠር ደግሞ እንደዛ ብዙ የመከታተል ነገር ስለሌለ መቼ ነው የገባው? ለትምህርት ወደዚህ ከመጣው ጊዜ ጀምሮ ነው የገባሁት ወደ ሰንበት ትምህርት ቤት ማለት ነው። ስንት ዓመት ይሆናል እድሜ ነው ታስታውሰው ከሆነ? ያው 9ኛ ክፍል ምናምን ሆኜ ነው። ስለዚህ በአስራዎቹ እድሜ ውስጥ ነው ያለው። እዛ ነው። እንደ በትንሹ ከ12 እስከ 15 እንያዘው አይደል? አይ ትችላለህ። ከዛም በላይም ይሆናል። 9 ዓመቴ ነው ያኔ 9 ክፍል ሆኜ ነው። ስለዚህ አሁን ስንት ዓመት ነው አስልተህ ንገረኝ። 23 ዓመቴ ምናምን ላይ ነው። የ23 ዓመት ልጅ ሆነ ነው ማለት ነው። የ23 ዓመት ልጅ በደንብ ክፉና ደጉን ታውቃለህ። ሰንበት ትምህርት ቤት ገባ፣ የመዳኑ ወንጌል ሰማህ አይደል? ይሄ ግን ትክክል ነው። አሁን እኔ በዚህ እድሜ እንትን ያልኩበትን ምክንያት ነግሬዋለሁ። ልክ ነው። ሁሉም በዛ ነው እያልኩ አይደለም። ለምሳሌ በልጅነት የሚማሩ አሉ። የልጅነት ካንተ ጋር ያወራን ያለው ልክ ነው። ካንተ ጋር ህፃናት ክፍል ምናምን የሚባለው እኔ ግን ያው በኔ ችግር ሊሆን ያው ደግሞ ካለንበት ቦታ ታውቃለህ። ደግሞ አንተም የገጠር ልጅ ነህ ይበልሃል። ልክ ነው። እዛ ያለውን ነገር ታውቀዋለህ። በዛ ምክንያት ነው እንጂ ያው ልክ ነው። ገብቶኛል። ተረድቻለሁ። ስለዚህ የ23 ዓመት ልጅ በነበርክበት ጊዜ ሰንበት ትምህርት ቤት ገባ። እኔ የፈለኩትኝ ከዛ የመዳን ወንጌል ሰማህ አይደል? ስትሰማ አመንክ አይደል? ያው ከዛም በፊት በቤተክርስቲያን ያው ጉባኤ ምናምን ሲኖር እንግዲህ ኔክስ ምናምን ሲኖር እንሰማለን። ያው ያማለ ቆይ ሞር ደግሞ የተረዳሁት በዛ ነው ሊለለ ነው። የመዳን ወንጌል የሰማኸው ግን እዚህ ጋር ነው። የ23 ዓመት ልጅ ሆነ ማለት ነው። ከዚህ ከ23 ዓመት በፊት የነበረው እድሜህ ይሄን የመዳንን ወንጌል አልሰማህም። ባልሰማህበት አላመንክም። አረታው ባላመንክበት አልዳንክም። እኔ ያው ሰንበት ትምህርት ቤት የገባሁበት ነው አልኩኝ እኮ። ከዛ በፊት ብራዘር ጉባኤ እኮ እንሄዳለን እኮ ብራዘር ጉባኤ መሄድ አይደለም። ጉባኤው ለምን እልህ ላይ አይሰሩትም? ቤተክርስቲያን መሄዳለን። ቤተክርስቲያኑ ራሱ ለምን እልህ ላይ አይሰሩትም? ልብ በልና ስማኝ። የመዳን ወንጌል የሰማኸው በ23 ዓመት ነው። የመዳን ወንጌል እማራለሁ እኮ እዛም ትምህርት አለ እኮ ቆይ ልጨርስ። የ23 ዓመት ልጅ ስትሆን የመዳን ወንጌል ሰማህ። ስታምን ስትሰማ አመንክ። አዋልክ። እዚህ ጋር ስትሰማ ነው እንግዲህ ስታምን እምነትህ መዳንን ያመጣል ማለት ነው። ድና ከሆነ እሱን ይጣራል። ኦኬ። ከ23 ዓመት በፊት ግን ያለው ይሄንን የመዳንን ወንጌል አልሰማህም። ባልሰማህበት አላመንክም። አልሰማህም፣ ባልሰማህበት አላመንክም፣ ባላመንክበት አልዳንክም። ስለዚህ የ40 ቀን ጥምቀት የ40 ቀን ጥምቀት ለምን ውሃ ይበላዋል ኤርሚያስ ብለህ ካልከኝ ሳታምን ተጠመቀው። አልሰማህም፣ ባልሰማህበት አላመንክም፣ ባላመንክበት አልዳንክም። አለቅ።
ሕፃን ነኛ በዛን ሰዓት የተጠመቁበት እንዲህ ብሎ ነገር ሕፃን የሆነ ይጠመቅ ብሎ ጌታ ትእዛዝ ባልሰጠበት አንተ ዝም ብለህ በክርስቶስ ትምህርት አትኖርም እንዴ? በሐዋርያቱ ትምህርት አትኖርም እንዴ? ሕፃን ነኝ ልክ ነህ። ማሳበቢያ በሕፃንነት መጠመቅ ግን መጽሐፍ ይከለክላል። ምክንያት አይሆን? አዎ የታለ የቱ ጋር ነው የሚፈቅደው ያለው? የሚፈቅድበትን ቦታ አሳዩን። አድራጊዎቹ ይፈቅዳሉ። አሁን በቃ ይኸውልህ እቺን ነግሬ በደንብ አውራን ተከፈለክ ብራዘር። እና ወደ መዳን ድነት የት ይጀምራል ብለህ ካልክ ድነትንስ በማን እናገኛለሁ ብለህ ካልከኝ ቀራንዮ ኮረብታ ላይ በሞተው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ብሎም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የተሰበከውን የአብ ልጅ የተሰቀለበትን አይደለም ያልኩ የተሰቀለበት የተሰቀለበትን ሳይሆን የተሰቀለውን እመንና ጌታዬን ማለት ነው። የመዳንህን ወንጌል ሰምተህ ይኸው እየነገርን ነው። የመዳንን ወንጌል ሰምተህ እያሰማን ከሆነ ዳን የመዳንን ወንጌል ሳትሰማ ድኛለሁ እያልክ ያወራኸው እውነት ልንገርህ በመስቀሉ ትምህርት በክርስቶስ ኢየሱስ ማለት ነው ሲባዛ ዜሮ ይሆንብሃል። ለዘላለም ነው የምትጠፋው ብራዘር፣ ለዘላለም ከኃይሉ ርቅ። ጌታችን ያስተማረውን ትምህርት ረግጠው ዘለው ሐዋርያቱ ያስተማሩትን ዘለው መዳንን አታገኝም። ያው ቅዱስ ጳውሎስ የመዳናችሁን ቃል የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ ይላል። ሰው ወንጌል ሳይሰማ አያምንም፣ ሳያምን አይድንም። ግልጽ እኮ ነው። ሰው ወንጌል ሳይሰማ አያምንም፣ ሳያምን አይድንም። እናንተ ጋር ግን ወንጌል ሳሰሙ ሳታምኑ ጥምቀቱንም አታውቀውም። ከጥምቀት ጀመራችሁ ጥምቀቱንም አታውቀውም። ትጠመቅ አንተ አታውቀውም። በምንም አይነት መልኩ አታስታውሰውም። ምክንያቱስ የ40 ቀን ጨቅላ ሕፃን ልጅ ነህ። የ40 ቀን ልጅ የ40 ቀን ልጅ የመዳንን ወንጌል ሳትሰማ እና ውሃ ለኋላ ያፈሰሱብህ። የኦርቶዶክስ ክርስትና የሚጀምረው ከጥምቀት ነው። ምንን ጥሎ ወንድሞቼ እናቶቼ፣ ምንን ጥሎ አስቀድሞ ማመንን ጥሎ ከማመን በፊት አስቀድሞ እድሜ ስለተጠመቅን ብቻ ኮድ እንድናለን ብለን ኖ ብራዘር፣ ይኸውልህ የእናንተ ጥምቀት ከዚህ ነው የሚጀምረው። ማን የእናንተ ክርስትና እዚህ ጋር ነው የሚጀምረው። ግን ስንት ነገር ጥሎ እምነትን ጥሎ ስብከተ ወንጌልን ጥሎ በመጀመሪያ ለመጠመቅ ስብከተ ወንጌል ይሰበክህ። ያ ስብከተ ወንጌል የመዳን ወንጌል ይባላል። ያን የመዳን ወንጌል ስትሰማ ታምናለህ። ስታምን ተጠመቃለህ። ከተጠመቅክ በኋላ ጌታ ያዘዘውን እናስተምርሃለን። ከዛ ደቀ መዝሙር ትሆናለህ። አለቀ። ይሄን ቅድመ ተከተል አዛብተህ ብራዘር ይበለን ይኸውልህ አዛብተህ ብትሄድ ወየውልህ። ባትፈጠር ባትወለድ ይሻላል። የምትሞነጫጭረው
የመስቀሉ ላይ የሞተውን የጌታችን ኢየሱስ ክርስቶስን ትምህርት ነው። እሱ በመጀመሪያ አጥምቁ አላለም። ወንጌልን ስብከተ ወንጌልን ስበኩ ነው ያለው ሐዋርያቱ። ሐዋርያቱ ምንድነው ያላቸው? ላካቸው። ወዴት? ወደ ዓለም ሁሉ። ከዛ ሄዱና ከጥምቀት ጀምሮ አላለም። ከጥምቀት ዋናው ጥምቀት ነውና ከጥምቀት ጀምሮ አላለም። ላካቸው ሐዋርያቱን። ወዴት? ወደ ዓለም ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ። ማርቆስ ወንጌልን ጻፍ ምዕራፍ 16 ቁጥር 15 ስበኩ ወንጌልን። ከዛስ ስትሰብኩት ሰው ይሰማል። ከሰማስ በኋላ ያምናል። ካመነስ በኋላ አጥምቁት። ያጠመቃቸውን አስተምሯቸው። ከዛስ ደቀ መዛሙርት አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የእናንተስ? በእናንተ ቤት ጥምቀት በመጀመሪያ እምነት የለም። ከመጀመሪያ አይደለም። ስብከተ ወንጌል የለም። ዋናው ጥምቀት ነው። ከእናትህ ማህፀን 40 ቀን ልጅ ውልቅ ብለህ ስትወጣ እትብትህ ሳይደርቅ እርግብግቢትህ ሳይገጥም ወስደው ውሃ ላይ ያፈሱብሃል በለህ ውሃ ላይ ሲነካ አልቀሰህ የተጠመቀውን ጥምቀት ብለህ ስትለኝ በጣም ነው የሚያሳዝነው። ይሄ ጌታችን ኢየሱስ ክርስቶስ ትምህርት ነው። እስኪ አይደለም ተሳስተሃል ብሎ የሚል ሰው ይምጣ። ሐዋርያቱ ላካቸው። ወዴት? ወደ ዓለም ሁሉ ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ። ከዛስ ስትሰብኩ ሰው ይሰማል። ከዛስ ያምናል። ከዛስ ያመኑትን አጥምቁ። ከዛስ አስተምሯቸው። ከዛ ደቀ መዛሙርት አድርጉ። ይሄ ነው ቅድመ ተከተሉ። በኦርቶዶክስ ቤተክርስቲያንስ በመጀመሪያ ከእናትህ ማህፀን ትወጣለህ። ከዛ ውሃ ያጠምቁሃል። ከዛ አያስተምሩም። ክር አንገት ላይ ያስሩልሃል። ከዛ ደቀ መዝሙርም አትሆንም። የክርስቶስ ተከታይም አትሆንም። ጫሲቅም ነው የሚውለው ትውልድ ሁሉ ማለት በኃጢአት ጎዳና። ስብከትም የለም፣ ትምህርትም የለም፣ ደቀ መዝሙርነት የሚባል ትምህርት የለም። በቃ እዚህ ጋር የ40 ቀን ሕፃን ልጅ ትጠመቃለህ። 3 ክሮች ጥቁር፣ ነጭ፣ ቀይ የግብጽ ባንዲራ አንገት ላይ ይታሰርልሃል። በቃ ማንም ክርስቲያን መሆኑን ሲጠይቅህ እሱን አሳይ ብለዋል። በቃ ማህተቤን አልበጥስም ትኖራለች ለዘላለም ትላለህ። ክር በጥሳት በጥስ ጉዳዩ እሱ አይደለም። ጉዳዩ ወንድሞቼ እናቶቼ፣ ሰይጣን በጣም ነው እኮ ትውልድን የተጫወተበት። ማህተቤን አልበጥስም ይላል። ማህተቤን አልበጥስም ትኖራለች ለዘላለም። ክሩን ከፈለክ እኔ ሌላም ላስረህ እችላለሁ። ጉዳዩ እዚህ የግብጽ ባንዲራ የምትመስለው ክር ላይ አይደለም። ጉዳዩ ያለው ጉዳዩ የሰው ልብ ውስጥ ነው። ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ጳውሎስ ሐዋርያው ብልሽት አድርጎት ነው ሄደው የሃይማኖተኞች ትምህርት እንዳያንሰራራ አድርጎ ማለት ብልሽት ማለት የሃይማኖተኞችን ትምህርት ጨፍጨፍ አድርጎት። የእግዚአብሔር ታላቅ ሰው በልብ ብታምን ትድናለህ። ምኑን በልባችን እንመን? ቅዱስ ጳውሎስ ምኑን ነው የምናምነው? ይሄ ጌታ ቃል ምን ይባላል? ይሄ ወንጌል ምንድነው? የመዳኑ ቃል የጌታ ቃል ሲሰብኩህ ሰማ። ሰምተህ በልብህ መን በታምን ትድናለህ። ካልሆነስ ትገባታለህ ሲኦል። ቆንጅዬ ለዘላለም የተመደቡ ጨካኝ የአጋንንት ሰራዊቶች ዘመናችሁን ሁሉ ያገላበጡ ሊያሰቃዩአችሁ ተዘጋጅተዋል። አይናቸውን አፍጥጠው ጥርሳቸውን አግጠጠው አይኔሱን አልፈልግም ብለህ ካልክ ሕይወትን ምረጥ። ሕይወቴው ቀራንዮ ኮረብታ ላይ የእግዚአብሔር ልጅ ኢየሱስ ሞቷል። በስሙ የሚያምኑ ሁሉ የኃጢአታቸውን ይቅርታ ሊያገኙ የተሰቀለበት ሳይሆን የተሰቀለውን እመን። ሰው የተሰቀለውን አያምንም፣ የተሰቀለበትን ግን ያምናል።
መስቀል ኃይልነ መስቀል መድኃኒትነ ነፍስነ መስቀል የነፍስ መድኃኒት ይሆናል ወንድሞች እናቶቼ በመስቀል ላይ የሞተው ጌታ ነው የነፍሳችን መድኃኒት የተሰቀለበት ሳይሆን የተሰቀለው ነው የነፍስ መድኃኒት የተሰቀለው ሳይሆን የተሰቀለው ነው ቤዛ የተሰቀለበት አይደለም የተሰቀለው ቤዛችን ነው የተሰቀለበት ቤዛችን አይደለም የተሰቀለው ቤዛችን ነው ኦኬ የተሰቀለበት መድኃኒታችን አይደለም የተሰቀለው ግን መድኃኒታችን ነው የተሰቀለበት ኃይላችን አይደለም የተሰቀለው ግን ኃይላችን ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ሲናገር ኃይልን በሚሰጠኝ በመስቀሉ ሁሉን እችላለሁ አላለም ኃይልን በሚሰጠኝ በክርስቶስ ሰየኔ አባት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የተሰቀለበት አያድንም የተሰቀለበት ቤዛችን አይደለም የተሰቀለበት መድኃኒታችን አይደለም የተሰቀለው ግን መድኃኒታችን ነው የተሰቀለው ግን ቤዛችን ነው የተሰቀለው ግን የነፍሳችን መድኃኒት ነው የተሰቀለው ግን የሰማይ የምድር ፈጣሪ የሕይወታችን ባለቤት ነው ስሙ ማን ይባላል ኢየሱስ ለክ እዚህ ጋር መተህ ካላመንክ ተንጠባጠባለህ በሲኦል ዘመንህን ሁሉ አልኩ ድቅድቅ ጨለማ የእሳት ባህር ተመድቦላችኋል ከኃይሉ ከበረቀህ ላሰቃቂ የአጋንንት ሰራዊቶች ተላልፋችሁ ተሰጣላችሁ ለፍጥረቱ ሁሉ ቤዛ ሆኖ ቀራንዮ ኮረብታ ላይ የተሰቃየ እግዚአብሔር ልጅ ኢየሱስ ክርስቶስ እሱ የላካቸው ሐዋርያት እንዲሰብኩ ነው የሰበኩትም የእውነትን ቃል ነው ያ የእውነት ቃልም የመዳን ወንጌል ነው ያን የመዳን ወንጌል ሰበኩ ሲሰብኩ የኤፌሶን ሰዎች አመኑ ያመኑቱ በክርስቶስ ያመኑቱ ዳኑ ከጥምቀት አይደለም የተጀመረው ጠራሊ ማንም ኦርቶዶክስ በል ካቶሊክ በል ጴንጤም በል ይሄንን እውነት የሚያዛባ ካለ እዚሁ ወገባ ገዳውን ፈተዋለሁ ማን ስለሆነ ኤርሚያስ ቢሆን ጴንጤ ራሴን ጴንጤ ስለሆንኩ ማለት ኤርሚያስ ቢሆን ካንተ ኦርቶዶክሳዊ ቢሆን መምህር ቢሆን ጉዳይ አይደለም እኮ አልኩ ንጉሱ ላካቸው ሐዋርያቱን ወደ ዓለም ሁሉ ሂዱና ከጥምቀት ጀምሩ ሰውን ሁሉ ስታገኙ ውሃ ባገኛችሁበት ግማሹን በውዴታ ግማሹን በግዴታ ዋናው ውሃ ነውና የቻላችሁትን እየዘፈቃችሁ ያልቻላችሁትን እየረጫችሁ ከውሃ ጀምሩ ጥምቀት ዋናው ለመዳን ፍቱን ነውና ብሎ አላለም ታዲያ ምንድነው ያለው ወደ ዓለም ሁሉ ንጉሱ አዘዘ ወደ ዓለም ሁሉ ሂዱ አለ ሐዋርያቱ ላካቸው ወደ ዓለም ሁሉ ለሰው ዘር በሙሉ እንዲሰብኩ ሄዳችሁም ወንጌልን ለፍጥረት ሁሉ ሰበኩ ሲሰብኩ እነሱ ህዝቡ የሰማው ህዝብ ያምናል ያመኑትን አጥምቁ ያጠመቃቸዋቸው አስተምሯቸው ከዛ ደቀ መዛሙርት ይሆናሉ አለቀ ግልጽ እኮ ነው እንዴት ደስ ይላል አንተዬ እንኳን ጴንጤ ያደረከኝ ኢየሱስ ክርስቶስ እንኳን ወደዚህ ህይወት ጠራኝ ወደፍተፍ ያለ ትምህርት የሌለበት ደብልቅልቅ ያለ ትምህርት የሌለበት መዳንን በተመለከተ ሁላችንም በዚህ እውነት ነው ምናምን በቃ ሰው ይመጣና ከጥምቀት ጀምሮ ወንጌል ሳይሰማ ሳያምን ይጠመቃል እንዴ አሁን ወንድማችን ይበላል ወንጌል አልሰማ አላመንም ምክንያቱስ እድሜው የ40 ቀን ህፃን ልጅ ነው እና ተጠመቀ ጥምቀቱንም አያውቀውም ወንጌልም አልሰማ አላመነም ጥምቀቱን መጠመቁንም አያውቅም እስካሁን ድረስ አልተማረም
እስካሁን ድረስ የክርስቶስ ደቀ መዝሙር አይደለም። ስለዚህ ፐርሰንት የለም ይሄናል ግን 1000% ማን ነው አንተ እንደዚህ አድርጋለ? በጳውሎስና በኢየሱስ ክርስቶስ ትምህርት ነው የምትመዘነው። አልዳንክ ለመዳን ግን የምሕረት እጆቹ ቅዱስ ጳውሎስ ለቆሮንቶስ አማኞች እንለምናችኋለን ብሎ እንዳለ እለምናለሁ። የምሕረቱ በር በርግዶ ተከፍቷል፣ አልተዘጋም። በሩ ናግባ ይላል። በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያ ያገኛል ይላል። መንገዱስ እግዚአብሔር አብ ጋር መዳረሻው መንገድ መንገዱ በማርያም በኩል ወደ አብ አትገባም፣ በሚካኤልም አትመጣም፣ በአቡነ ተክለ ሃይማኖትም ድርሽ አትልም። መንገዱ አንድ ነው። ቆይ ይሄ ጳውሎስ የሚባል ሐዋርያ እንዴት የተባረከው ሐዋርያ መሰለህ። የኔ ጌታ ለዘላለም ስምህ ይቀደስ፣ ስምህ ይቀደስ አባዬ። እንግዲህ ወንድሞች ሆይ በመረቀልን ሚዩት አድርገው እንደምኝ እሺ፣ ሰጣለሁ። ቴንክ ዩ እስካሁን በትዕግስት ስለጠበቅን። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገዶች እንዴት ነው ኤርሚያስ የምታነበው? ቆይ ላንብበው እንደገና ድጋሚ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገዶች የት አለ ዶናች ነው መባል ያለብኝ። ብዜት የለም ማለት ነው። በነጠላን የጠራው ማለት ነው። ኦኬ በትክክል አንብብ ኤርሚያስ። እሺ በትክክል አንብበዋለሁ። በመረቀልን መንገዱ ተመርቋል ማለት ነው። በአዲስና አሮጌ አይደለም ማለት ነው። በሕያው ማለት ዘላለማዊ ማለት ነው። በአዲስና በዘላለማዊ ማለት ነው። ሕያው ማለት በዘላለማዊው መንገዶች ሳይሆን መንገድ በነጠላ በዘላለማዊ መንገድ ወደ ቅድስት በኢየሱስ ደምና በማርያም አማላጅነት የሚል የለም እንደ ወንድሞቼ እናቶች አልጻፉትም። አየህ አልጻፉትም ማለት ነው። በኢየሱስ ደም በመጋረጃው ማለት በጨርቁ ነው ጨርቅ አይደለም ያወራው መጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ይላል። እንዴት ደስ ይላል! እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ቅዱስ ስምህ ለዘላለም ይቀደስ። ስንት መንገድ ነው የመረቅልን? አንድ እዚህ እኮ ታዲያ መንገዶች ሁሉ እኮ ወደ ሮም ያመለክታሉ ብለው እንደሚሉ በእመቤታችን በኩል ትጋባላችሁ፣ በተክልዬ፣ በአቡዬ፣ በአርሴማ፣ በበርሶማ፣ በበርጩማ ምናምን ነገር እያሉ ነው። የለም እንዳትሰሟቸው ነው ብሎ የሚል እንዳትሰማቸው። አነ ውእቱ ፍኖተ ጽድቆ ሕይወት ያለው ጌታዬ ነው። እንዴት ደስ ይላል! ኢየሱሴ እንዴት ደስ ይላል! ለካ ብዙ መንገዶች አይደሉም አንተ የመረቀልን መንገዶች የመዳን ስልቱ ብሎ እንዳለው ያ ቢጫ ለባሽ መነኩሴ እንደዛ አይደለም ማለት ነው። የመዳን ስልቱን አበዛልን። በአርሴማ በኩል እንገባለን፣ በእግዝእትነ ማርያም እንገባለን፣ በወላዲተ አምላክ እንገባለን፣ በእንትናም በኩል እንገባለን፣ በእንትናም በኩል እንገባለን፣ በአቡነ እንትና እንገባለን፣ በአቡነ እንትና እንገባለን። ብራዘር
ዝግ ነው። ከዚህ ውጪ መዳረሻ መንገድ የለም። ከዚህ ውጪ በር የለም የለም። እሺ ድጋሚ አንብቦ ኤርሚያስ ምናልባት አንዳንዴ እንዳትዘለው ድጋሚ መነበብ አለበት። እቺ ምንድነው ብሎ የሚለው እስቲ መንገዶች የሚል ነገር የለም እዚህ ጋር ወገኖቼ አይታያችሁም? ድንገት እንትን ብዬ አዛብቻ አንብቤው እንዴ የለም። እሺ በግሪኩ ይልኝ የለም ብራዘርዬ የለም። መንገዶች ምናምን ነገር እሱ ነው ወደ ቡታጅራ ወደ አስመራ ምናምን ነገር ስትሄድ እሱን ፈልግ እሱኛው እሱ የላይ ያደርስ ይችላል። ያም ወደ አስመራ ለመሄድ ብትፈልግ ወደ ቡታጅራ ብትነዳ አትገባም። መቼም ቢሆን አስመራ አደርሰው መቼም ቢሆን አስመራ ለመሄድ ከፈለክ የሰሜኑን መንገድ ያዝ እንጂ እመላይ ምን ችግር አለው በዚህ ዞሬ ምናምን ነገር ብለህ ብትል በጋምቤላ መስመር ብትነካው ትሄዳለህ ወደ ሱዳን ማለት ነው። አይ ምን ኤርሚያስ የናል ብዙ ማካበድ ምንድነው? በሞያሌ በኩል እኮ ወጥቶ ምናምን ነገር አትችልም። እና ወደ እግዚአብሔር አብ በማርያም በኩል አትገባም ለምን? ማርያም የምትባል መንገድ የተመረቀች እዚህ ጋር የለችም። ማርያም አርሴማ ከተማ በርሶማ ተራምጣራውን ደርድር በዚህ ብትሄድ ዝግ ነው ዝግ። በእነዚህ በኩል መጣ ብለውት ማንንም የሚከፍትልህ የለም ማንንም። በመቤቴ በወላዲቴ የነበኩኔ የመጣሁት ክፈቱልኝ የሚሰማ የለም የሚሰማ የለም። እንደው እንደዚህ በእነዚህ በኩል የሚመጡትን መጽሐፉ ምን ይላቸዋል? ቆንጅዬ ስም ሰጥቷቸዋል። መጽሐፉ ምን ይላቸዋል? በቆንጅዬ ስም ነው የጻፋቸው። ሌባ ማለት ሌባ ደግመዋለሁ እሰልሰዋለሁ ሌቦች እንዴ ስድብ ጀመርክ እንደ ኤርሚያስ? እኔ አይደለሁም ያልኩት ጌታዬ ነው ያለው። ከዛስ ሌላኛው መጠሪያ ደግሞ ወንበዴ። ኧረ ተው ቀዝቅዘው ነገሩን። እኔ አይደለሁም ያልኩት ስለ የተጻፈው ነው የምናገረው። በዮሐንስ ወንጌል ምዕራፍ 10 ላይ በሩን በእኔ የሚገባ ቢኖር ይድናል በሌሎች ግን እመጣለሁ ብሎ የሚል ሌባና ወንበዴ ነው ብሏል። እግዚኦ እና በማርያም በኩል እገባለሁ ብሎ የሚል ወደ መንግስተ ሰማያት እገባለሁ ብሎ የሚል ወንበዴ ሌባ፣ በአርሴማ በኩል እገባለሁ ወደ አብ ደርሳለሁ ብሎ የሚል ወንበዴና ሌባ። ምን ሆነሃል ኤርሚያስ? ይሄው ነው እኔ ክርስቶስ ወንጌል አገልጋይ ነኝ። በርሶማ በበርጩማ ብለህ ብትል ወንበዴና ሌባ። ለምንድን ነው ወንበዴና ሌባ የተባሉት? በበሩ በኩል አልመጡማ። በረኛው እንዲከፍትልህ ከፈለክ እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! አንተ ወንጌል እንዴት ደስ ይላል አልኩ። ይኸውልህ እንደዚሁ ይኸው ድፍን 25 እና 27 ዓመት ሆነኝ ፍልቅልቅ እንዳደረገኝ መድኃኒዓለም ስሙ ለዘላለም ይቀደስ። ጌታዬ ኢየሱስ ክርስቶስ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው ይላል። ብዙ ወንበዴዎች አላችሁ እዚህ ውስጥ። አሁን መድኃኒዓለም ምስክር አልኩ። ብዙ ወንበዴ ብዙ ሌቦች በአርሴማ በኩል መንግስተ ሰማያት እገባለሁ ብለህ የምትል ቆንጅዬ ወንበዴ ጂንስ የለበስክ ወንበዴ፣ በማርያም በኩል መንግስተ ሰማያት እገባለሁ ብለሽ እምትይ ቆንጅዬ ሌባ፣ ሽንሽን ቀሚስሽን ለብሰሽ ወንጌል ሲነገርሽ ማሰሚ ቆንጅዬ ሌባ።
ማን ይሄንን ያለው? ፓስተር አንዳርጋቸው አይደለም። እኔን ያለው ታላቁ መምህር በምስጋና የተከበረና የተፈራ ከአንደበቱ ጽድቅና እውነት ብቻ የሚወጣ ጌታ ኢየሱስ ማለት ነው። ደገመው ኤርሚያስ ኧረ መድገም አይደለም እሰልሰዋለሁ ፎርዘዋለሁ። በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምጹን ይሰሙታል። የራሱን በጎች በስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምጹን ያውቃሉና ይከተሉታል። በጣም ትክክል ነህ ዮሐንስ። ከሌላ ግን ይሸሻሉ፣ ከሌሎቹ ይሸሻሉ። ጊዮርጊስ ስላንተ 7 ጊዜ ሞተ ተነሳ ብለህ ስትል ይሸሻሉ። አሁን የክርስቶስ በግ ስለሆንኩኝ ብራዘርዬ እሺ እውነታችሁን ነው። ከዛ ዱቄቱን በተኑት ይድራስ ተራራ ላይ ከዛ በቀጠሉ ሁሉ ወርቆ ጊዮርጊስ ብሎ አለኝ። እሱን ሄደ ለልጆች አጫውትበት ብራዘር። እንደዚህ አይነት ተረት እኔ ጋር በወጣቶቹ ንግግር አይነፋም። ከሌሎቹ ድምጽ እንሸሻለን ማለት ነው። ተርወለቅ ብሎ አርሴማ በዛጋ መታ አቡነ ተክለ ሃይማኖት በዚህ እንትን ብሎ እግሩ ተቆርጦልህ ያቦይ አይኑ ጠፋ እንትና አንጀቱ ተዘረገፈ። የራሱ ጉዳይ አይመለከተኝም ስልህ አይመለከተኝም። ለምን ጌታዬ እንዲህ ብሎኛል። ከሌላው ግን ይሸሻሉ፣ የእረኛቸውን ድምጽ ግን ያውቃሉ። ይሄው የእረኛዬ ድምጽ፣ ይሄው የመድኃኒቴ ኢየሱስ ክርስቶስ ድምጽ ይከተሉታል። ከዛ ከሌላው ግን ይሸሻሉ፣ አይከተሉም። የሌሎችንም ድምጽ አያውቁምና ይላል። ለዚህ ነው አላቅ ጊዮርጊስ ብለህ ብትለኝ እኔ ተዝም አይለኝም። ተዝም የመዳኑ መንገድ ውስጥ አስገብተህ ማርያም እመቤቴ ብለህ ብትለኝ ኖ የጌታዬ እናት ናት። አዎ አውቃለሁ፣ ቤዛዬን ወልዳለች እንጂ እሷ ቤዛዬ አይደለችም። የተከበረች እህት ናት። እሷ እንደዚህ ብላ አላስተማረችም። ሐዋርያቱም አሁን ኦርቶዶክስ እንደሚሏት አላስተማሩላትም። እነሱ ራሳቸው ከየት እንዳመጡት ይጠየቁ። የጌታዬ እናት በጣም ነው የምወዳት፣ በጣም ነው የማከብራት። አዳኝና መድኃኒቴ ግን አይደለችም፣ ለኔም ለጴንጤውም። ኢየሱስ ይህንን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላስተዋሉም። ኢየሱስም ደግሞ እውነት እላችኋለሁ፣ ኢየሱስም አላቸው እውነት እላችኋለሁ የበጎች እኔ እሺ አንተ የበጎች በር ነኝ፣ እናቴም የበር ናት አለ። የለም ከኔም በፊት የመጡ ሌቦችና ወንበዴዎች ናቸው፣ ከርሱም በኋላ መጥተው መግቢያ ናቸው ብሎ የሚሉ ሌባና ወንበዴ ናቸው። አይ ከሱ በፊት መጥተው ነበር ወደ እረኞች ወደ በጎቹ። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። ኢየሱስ ክርስቶስ የሚለው እንዴት ደስ ይላል! አንተዬ እንዴት ደስ ይላል! እንዴት ደስ ይላል! በቃ የሞጠኝ ነፍሴ ስቅ የምትለው እዚህ እውነት ላይ ነው። በሩ እኔ ነኝ። በእኔ እና በእናቴ እና በተክለ ሃይማኖት በእናርሴማ እና በእነተክለ ሃይማኖት በኩል ሁሉ የሚገባ ቢኖር የለም እንዲህ አይነት ቅጠልጣይ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ስለዚህ ኤርሚያስ ምንድነው ማድረግ ያለበት? በኢየሱስ ክርስቶስ በኩል ናገባሉኝ ጴንጤዎቹ የዛሬ 27 ዓመት ናገባ ዝም ብለህ እንትን መግደርደርህን ትተህ ለኤርሚያስ ኢየሱስ በር ነው እና በሱ በኩል ግባና ከዘላለም ቁጣ ተረፍ ሲሉኝ እሺ ብዬ ለመዳኑ ወንጌል የኢየሱስ ጌታ ንግግር ዘወርዋራ አይደለም፣ የማይገባ ጥልፍልፍ አይደለም። በሩ እኔ ነኝ፣ መንገዱስ እኔው ነኝ፣ የህይወት እንጀራ እኔው ነኝ። ጌታ እኮ ነው የሚለው
የህይወት እንጀራስ እንትና ጋር እሷ ትሰጣለች ቆርሳ አላለም እኔ ነኝ ህይወትስ እኔው ነኝ እውነትስ እኔው ነኝ የመስዋዕትስ በግስ እኔው ነኝ ነፍሴን ስለበጎቼ የማኖረው እንዴ በኔ ነኝ ጨረስከው ጌታ ኢየሱስ ክርስቶስ ሁሉንም ለሌሎች አታከፋፍልም የለም ለምን አይችሉምና ማርያም የህይወት እንጀራ አይደለችም ተክለ ሃይማኖት የህይወት ምንጭ ውሃ አይደለም ገርለ ተክለ ሃይማኖትን ግስታነበው ተክለ ሃይማኖትን የህይወት እንጀራችን ይላል ተክለ ሃይማኖት በተጠማን ጊዜ እውነተኛ መጠጣችን ይልላል ጌታ ኢየሱስ ይወዳችኋል የዘመናችሁ ቁጥር እንዳያልቅ ኦኬ ይሄ ሁሉ ማነው ነኝ ብሎ ያለው በሙሉ ሙላዎችን ጨምራት እዚህ የቱ ጋር ተራሊ ይችላል ማርያም ከተማ ገብርኤል እንትና ምናምን ነገር ብለ ማለት የለም በሊቀ ክህነቱ ማለት ነው በዚህኛው በሊቀ ክህነቱ መካከለኛ ማለት አራ ለሆነ ፍጡር ስጥ የለም አንሰጥም እምቢ ለምን መጽሐፉ አልሰጣቸውም ደስ ይላል አንተ ጌታ ለዘላለም ስም ይቀደስ ለዘላለም ስም ይቀደስ ዝም ጭጭ ነው የሚሉት ፍጥረት ሁሉ ይሄንን እውነት አትጋፋውም በጥቅስ ያስደገፍኩ ላጥ ያረኩ ተሰካካላለሁ ማለት ነው ውዴ እዚህ ቆሟል ንጉሱ ያው ውዴ እዚህ ቆሟል እኔ ነኝ ያለው የዘመናት ንጉስ የምድር ዳርቻዎች ሁሉ ፈጣሪ ኢየሱስ ክርስቶስ የእግዚአብሔር ልጅ ሌሎቹስ ጥግጥጋቸው ቁጭ ብለው ነው የሚያዩት እነ ማርያም ሌሎች ለምትላቸው መላእክት ሁሉ ጨምሮ አብርሃም ይስሐቅ ያዕቆብ ነቢያት እግዚአብሔር ኢሳይያስ ኤርሚያስ ሕዝቅኤል ዳንኤል አዲስ ኪዳን ሐዋርያት እነ ጳውሎስ ጴጥሮስ
ዮሐንስ፣ እንድሪያስ፣ በርቶሎሜዎስ፣ ሳራ፣ ርብቃ፣ ሊያ፣ የሳሙኤል እናት ሐና፣ ዮካብድ የሙሴ እናት ወደ ሕገ ልቦና ላይ ብትሄድ አቤል አበን ሴት ሄኖስ፣ ቃይናን፣ መላእሌል፣ ያሬድ፣ ማቱሳላ እዛ ደግሞ ኖህ ጋር ትደርሳለህ። ኖህ፣ ሴም፣ አርፋክስድ፣ ቃይናን፣ ኤቦር፣ ፋሌቅ፣ ራግው፣ ታራ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳና ወንድሞቹ 12ቱ እነማ ዛብሎን፣ ይሳኮር፣ ንፍታሌም፣ አሼር፣ ጋድ፣ ብንያም፣ ኤፍሬም እዚህ ድነት ውስጥ የሉም። ጥግ ትይዛለህ ማለት ነው። እንደ ከዋክብት ዙሪያውን ከበው በዙፋኑ ፊት የሚደፉለት አንድ በግ ብቻ አለ። አምላክ ሰው ስግው ቃል ኢየሱስ ክርስቶስ እነዚህ ሁሉ የተደረደሩት ማለት ነው። መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል 24ቱ ሽማግሌዎች፣ 4ቱ እንስሶች በሰማይ በምድር ያለ ፍጥረት ሁሉ በሙሉ ደህንነት የተሰራው እዚህ ላይ ነው። አናደርኳችሁ አይደል? ክብር ለመድኃኔዓለም ይሁን። ራሱ አንዱ አገልግሎቱ ማናደድም ጭምር ስለሆነ ማለት ነው። እርድብን አረገኝ ብላልክ ቴንክ ዩ መንፈስ ቅዱስ ለዘላለም ስም ይባረክ። ወንድማችንን ቆሽቱ ርር እንዲል ስላረከው ከዚህ ማረር ቀጥሎ ወደ ልጅ ወደ ኢየሱስ ክርስቶስ መዳን ወንጌል ስለሚመጣ ወንጌል አያናድድም እያልኩ አይደለም። ጥርሳቸውን ያንቀጫቀጩበት እኮ እስጢፋኖስ ላይ ድንጋይ አንስተው እስከ መውገር ድረስ የደረሱት ተናደው ነው። አምላክ ሰው የድንግል የማህፀኗ ፍሬ እዚህ ቀራንዮ ኮረብታ ላይ ሞቷል። እሱ ነው እነዚህን ሁሉ ነኝ ያለው እንጂ እነዚህ በዙሪያ የተኮለኮሉ ሁሉ ናቸው አላለም። ታላል ደስ ይላል። የኔ ጌታ ለዘላለም ስም ይባረክ። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ሰው የሚያድነው የፈጠረው ጌታ እግዚአብሔር እንጂ የተፈጠረ የአረብ ሽማግሌ ሁሉ አሁን እኔ ሊያድነኝ ሲታይ ያ ወለንተና በረከታቸው ይደርባችሁና ይላል። ምን በረከት አለውና? ሰው በረከት አለው እንዴ? ሲጀምር የለውም እኮ ሰው በረከት የለውም። በረከቱ ይደርባችሁ ይላል። ያው እኔ እግዚአብሔር ልጁን ለዓለም ሲሰጥ ቀራንዮ መስቀል ላይ እንዲሞት አደረገው። ተቀዳሚና ተከታይ በሌለው በባህሪ ልጁ በኢየሱስ ክርስቶስ ዓለምን ሊባርክ የእግዚአብሔር አብ በጎ ፈቃድ ሆነ። ስለዚህ ቅዱስ ጴጥሮስ ሲናገር ምን አለ? እያንዳንዳችሁን ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን ላከው ይላቸዋል። ኢየሱስን ሰደደው። ቅዱስ እግዚአብሔር አብ ሲባርክ ልጁን በመስጠት ነው የባረከው። ልጁ ያለው ህይወት አለው፣ እግዚአብሔር ልጅ የሌለው ህይወት የለውም። በቃ በረከቱ ይሄው ስለሆነ ማለት ነው። ከዛ ውጭ አንተ ከሶሪያ ሀገር መጥቶ የተባለ የቋቋ ሽማግሌና አሮጊ ሰብስበህ የእንትና በረከቱ ይደርበት ትላለህ እንዴ? ቢያርግልህ የበሽር አልአሳድ ወንድም ምን እኔ ላይ ምን በረከት ያሳድራል? ከአውሮፓም አምጣው አልኩ። የሀገር በቀል አሮጊትም ሽማግሌም ይነሳ፣ ማንንም ጥራ አልኩ። ያሮጊትና የሽማግሌ ማአት ሰብስቦ እማወይ እንትና አቡነ እንትና ይለኛል። እኔ መድኃኔዓለም ባሪያ እውነቴን እኮ ነው የምልህ። እኔ የሥላሴ ባሪያ እንዴ እውነቴን እኮ ብዬ በእጆቹ ሰሩ ለወሱኝ እንዳለ ዳዊት ማነው ኢዮብ ግሩምና ድንቅ አድርጎ የፈጠረኝ የሥላሴ ባሪያ ለሰው ስሰግድ የኖርኩበት ዘመን ይቆጨኛል ስልህ አሐዱ ስሉስ አምላኬ ነው። ከዛስ ውጪ ጠጋ ሲይዝልሃሉ አልኩ። ከጎዳና ላይ እየጠረኩ ይሄንን የአረብ ሽማግሌ ሁሉ ገለል እውነተኛው መንገድ፣ እውነተኛው ህይወት፣ እውነተኛው
እሱ ነው ይሄን ሁሉ የሆነው። ሌላውን ጥግ ታረጋለህ አልኩ። እሱ ነው ከሰማያት ወርዶ ሰው በመሆኑ